እጅግ አስደሳች የሆኑ ዜናዎችን እየሰማን እንዲሁም ደግሞ እየተመለከትን 3 ዓመቱ ትዳር በከባድ ውዝግብ የተጠናቀቀ ይመስላል። ዳዊት ትዳሩን ድራማና ፊልም ሲል የጠራው ሲሆን My brother, you are my brother. She's my sister. what's your name? My name is the Salish Lam. She's the Dayosunga. What you do? ሰላም ቤተሰቦች እንዴት ናችሁ? ዛሬ እንግዲህ በመነፋፈቅ አብረን እዚህ ተገናኝተናል። በዚህ ሳምንት እንግዲህ የተፈጠሩ ብዙ ነገሮች ነበሩ። ከነዛ መካከል አንዱ እንግዲህ በትላንትናው ዕለት ጆን ዳንኤል በሰይፉ ሾው ቀርቦ ብዙዎች ያስደሰተን ይቅርታን እንደዚሁም ደግሞ አመለካከትን ሲያሰራጭ ተመልክተናል። ቪዲዮ በጣም ልቤን ነክቶታልና ማክበር ማወቅ አለብን። ኢትዮጵያ ኖርማሊ ብዙ ጊዜ ሰዎች ስለማናከብር ብዙ ጊዜ አቴንሽናችንን የሚሰበው ስተቱ ስለሆነ በጣም ብዙ ሰዎች ብዙ አመት በመኖር ዝም ብለው በመኖር በእድሜ ራሱ ያልተማሩትን በጣም ብዙ ሰዎች በእስርም ቢሆን ብዙ አመት ታስረው ያልተማሩትን ትምህርት ላይ ተማርከው ብስለት ነው። በጣም ብስለት ነው። እጅግ ነው ያከበርኩ። ምን አይነት ስሜት ይሰማል? አሁን ይሄን ቪዲዮ ስታይ ያሳፍራል በጣም ይሄዳል ብላ እንደ ጫንከን ሁለት ፕሌን ወጣኩ። ወደ ኋላ ተመልሻለሁ። በተፈጠረው ነገር በጣም ከተቃወሙ ሰዎች መካከል አንዱ ነበርኩ። ሰው ይሳሳታል፣ ያጠፋል፣ ይዳዝም ማትረ እንደዚህ እንል የምንችለው ግን ያጠፋው ሰው ጥፋቱን አምኖ በዚህ ደረጃ ዲሲፕሊን ሲሆን በጣም ትልቅ አክብሮት አለኝ። ለዚህ ደስ የሚል ቪዲዮ ነው። ሰዎች ሲለወጡ ማየት የሚፈልግ ሰው የማይፈልግ ሰው የለም። ሰዎች የተሻለ ነገር በተለይ ወጣቶች የተሻለ ነገር ሲያደርጉ ማየት የማይፈልግ ሰው የለም። አይ ፎር ዋን በጣም የምፈልገው ነገር እሱ ነው። ወጣቶች ትክክለኛ ፓዝ ላይ ሲሄዱ፣ ወጣቶች ትክክለኛ ነገር ሲያደርጉ፣ ወጣቶች እንደ ወጣት ሲሆኑ፣ ተስፋ ሲኖር ለሀገር በጣም ደስ ይላልና ስህተት ያጋጥማል። ትልልቅ ሰዎች ያጠፋሉ። በጣም ትልልቅ ሰዎች አሁን እየበጠበጡን ያሉት ትልልቅ ሰዎች የሚያጠፉ ትልልቅ ሰዎች ናቸው። በጣም ትልልቅ የኛም ታላላቆች በጣም ትልልቆች ወጣት ሆኖ ማጥፋት ሁላችንም ወጣት ሆነን አልፈናል። እንደየዘመናችን አካሄድ እንደየዘመናችን ትሬንድ ልክ ያልሆነ ነገር አድርገን አልፈናል። ተምረንበት ተጸጸንበት አልፈናልና ልክ ነኝ ብሎ ማሰብ ከኔ በላይ ሰው የለም ብሎ ማሰብ ከዛም በኋላ ለመማር ነው ትልቁ ችግሩ። እንዳልኩ በጣም ብዙ ሰዎች ብዙ አመት ኖረው በህይወት ዘመናቸው ያልተማሩትን ትምህርት በቅጣትም ብዙ አመት ታስረው ከዛም በላይ ተቀጥተው ኖርማሊ ያልተማሩትን ትምህርት ነው አሁን አንተ ያልከውና በጣም እንዳመሰግነው ወዳለው ብትሰራውን ስራ በጣም እንዲባርክልህ እመኝልሃለሁ። የሚሰራውን ስራ እንዲያሳካልህ በጣም ከዚህም የተነሳ ብዙ አይነት አስተሳሰቦችን ከሱ መማርና ከሱ ማየት ያለብን ነገር እንዳለ በተለይ ሶሻል ሚዲያ ላይ የሚሰሩ ወጣቶች ከሱ ብዙ ነገር መማርን እንደሚገባና ማስተዋል እንደሚጠበቅብን የተመለከትን ይመስለኛል። ከዚህ ጋርም ተያይዞ በአሁን ሰዓት ቲክቶከሩ ታኩር ውዝግብ ላይ ይገኛል። ለታኩር መኪና ለሞጣ ደግሞ በረኪና ተብሏል። ለታኩር መኪና ለሞጣ በረኪና አየሽ ለኛ ምን እንደሚያስቡ ነገር ግን ሁኔታዎች እንደሚያመለክቱት ይሄ ነገር ለታኩርም አደጋ እየሆነ ይገኛል። ቪዲዮም ከሰራ ራሱን ሚዲያ ላይ ካወጣ ሰንበትበት ብሏል። የት እንዳለም እንዴት እንደሆነም ገንዘቡም የት እንደተደረሰ በአሁን ሰዓት ላይ የሚታይ መረጃ የለም። ስለዚህ አሁን የላይቭ ስርጭቶች ላይ ገንዘብ የማሰባሰብ ነገር ይኖራል፣ ጌም ይኖራል። ለዚህ ነው አይኖርም። እርዳታ ድርጅቶችን ማሰባሰብ አይኖርም። አስተባብሮ እንዲቆፈር ማድረግ። ስለዚህ ሰውን ገንዘብ አምጡ አይደለም ማስተባበር ብቻና እንዲቆፈር ማድረግ ነው። ዋው! አረ በጣም ደስ ይላል። ትልቅ ልብ ኖሮት ነው የወጣው ጀንዳ። ውሃ እጥረት ባለባቸው የተለያዩ የኢትዮጵያ ክፍሎች ጆን ዳንኤል የተጠሙ ወገኖቻችንን ጉሮሮ ለማራስ እነሆ ተዘጋጅቻለሁ። ይቀና በሉት በእናታችሁ። በጣም ይሄን አሁን ጀምረዋል? አዎ አሁን ኦሬዲ እየጀመረን ነው። እየሰራንበት ነው ከማናጀር ጋር። እርዳታን በጎን እንጂ ቀጥታ ራስን አጋፍጣ አይደለም ብሎ ከሰይፉ ጋር የተወያየውን ውይይት ተመልክተናል። ከዚህም አንፃር ብዙዎቻችን ከዚህ ነገር ልንማር ይገባል። እጃችንን እርዳታ ውስጥ ሳናስገባ ግን ከጎን በመቆም እርዳታዎችን በመተባበርና በማገዝ ገንዘብ ንክኪ ላይ ባለመግባት ራሳችንን እንጠብቅ። በዛ አንድ አመት ከአራት ወር አካባቢ መቼም የሚጠይቅ ሰው አለ። ሰው ለይቼበታለሁ ስትል ግን እስኪ ብራራ ምንድነው? ያው መጀመሪያ ታይም ላይ ሆይታ ነበረ ምናምን ብዙ ሰው ይመጣል ምናምን ከሆነ ታይም በኋላ ያው ቤተሰብ ይቀራል መጨረሻ ላይ ያው ቤተሰብም እዚህ አልነበረም። ደግሞ አጋጣሚ ውጪ ነበሩ እና ሰው ያልነበረባቸው ታይሞች ነበሩ። ከባባድ ታይሞችን አሳልፌያለሁ። ብዙ ሰዎች እስር ቤት እያለ እየመጡ እየጠየቁት እንደነበረ ተናግሯል። ነገር ግን
ይህ ነገር ለመጀመሪያ አካባቢ እንጂ ከዛ በኋላ እየቀጠለ እንዳልነበረ ራሱ በሚዲያ ላይ ተናግሯል። ታዲያ በዚህ አጋጣሚ ማንን አስታወሰኝ? ማስተር አብነትን፣ ታሞ የተኛው የብዙ ሰዎችን ህመም የተጋራው ማስተር አብነትን አስታወሰኝ። እጅግ አስደሳች የሆኑ ዜናዎችን እየሰማ እንዲሁም ደግሞ እየተመለከትን እንገኛለን። ማስተር አብነት መታመሙን ተከትሎ እንግዲህ የተለያየ ሃይማኖት እምነት ተከታዮች ጸሎት እያደረጉለት እንደሆነ ይታወቃል። ከሰሞኑንም እንግዲህ በኃላፊነት ላይ የሚገኙ የሃይማኖት መሪዎች እንግዲህ በቦታው እየተገኙ ማስተር አብነትን ጸሎት እያደረጉለት እንዲሁም ደግሞ እየጎበኙትና የሚያጽናና ምክር እየሰጡት እንደሆነ ይታወቃል። በትናንትናው ዕለትም የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የፕሬዝዳንት ጽህፈት ቤት ኃላፊ የሆኑት ኡስታዝ አቡበከር እንዲሁም ደግሞ ወንድም ካሊድ በቦታው ተገኝተው እንግዲህ ዱዓ አድርገውለት እንዲሁም ደግሞ የሚያጽናኑ ምክሮች ሰጥተውት እንደነበረ የሚታወስ ነገር ነው። ከዛ በፊትም እንግዲህ ፕሮቴስታንት እምነት ተከታዮች በቦታው ተገኝተው ጸሎት እንዳደረጉለት የሚታወስ ነገር ነው። በዛሬው ዕለትም እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዕ ወቅዱስ ፓትርያርክ ልዩ ጽህፈት ቤት ቅዱስ መልአከ ሕይወት ቆሞስ አባ ኃይለ ገብርኤል ነጋሽ በቦታው ተገኝተው ጸሎት አድርገውለት እንዲሁም ደግሞ በአጽናኝ ቃላት ጎብኝተዋቸዋል። ማስተር አብነትም እንግዲህ በቦታው ተገኝተው ጸሎት ስላደረጉለት እንዲሁም ደግሞ ስላገኟቸውና ጸሎት ስላደረጉላቸው ጭምር የተሰማውን ደስታ ገልጿል። ማስተር አብነት አሁን በድጋሚ ፈጣሪ በምሕረቱ ይጎብኝ ማለት ፈልጋለሁ። መልካም ምሽት ይሁንላችሁ። በአሁን ሰዓት እንደተመለከታችሁት በብዙ ሶሻል ሚዲያ ላይ ወይም ደግሞ ብዙዎች ሲቀባበሉት እንዳያችሁት ከተለያዩ ሃይማኖቶች ወይም ደግሞ ከተለያዩ ግለሰቦች ጥየቃንና ጸሎትን እያገኘ ይገኛል። ነገር ግን ይሄ ነገር እስከ መቼ ድረስ ነው የሚቀጥለው? ጆን ዳንኤል እንዳለው በመጀመሪያ ሰሞን ላይ ብቻ ያበቃል ወይ የሚለው ነገር አሳሰበኝና እስኪ ለቤተሰቦች አጋርቼ ሐሳባችሁን ኮሜንት ሴክሽን ላይ እየነገራችሁኝ እንደዚሁም ደግሞ እስከ መጨረሻው ድረስ የማያልቅ እገዛን እንድናቀርብለት ሐሳቤን እገልጻለሁ። ወንድሜን ማስተር አብነትን አምላኬ ባትቸገርም አንድ ነገር ላስቸግር ነው። ብዙዎች ጠይቀዋል፣ ግን ያው እኔም ልጠይቅ ብዬ ወንድሜን ማስተር አብነትን ጤና ስተው እቺ ጎደሎ ዓለም ደግም አይበረክትላት እባክህን እድሜውን አርዝምላት። አመሰግናለሁ። አደራ። ለማንኛውም ፈጣሪ በጊዜ እንዲምረው እየተማጸነ በአሁን ሰዓት ላይ አዲስ አበባ ላይ የተፈጠሩ ያሉ ነገሮች አነጋጋሪ ከሆኑት መካከል የ13 የ14 የ18 ዓመት ልጆች 7 ሚሊዮን 10 ሚሊዮን አካውንታቸው ላይ እየተገኘ ነው እየተባለ ነው። ስለዚህ ጉዳይ ምን ትላላችሁ? እኔ በበኩሌ ቸግሮናል፣ በቃ አንተ ትንጠራራለህ። አርክራቱን ቸግሮናል በለው። አሞናል ቸግሮናል። እስኪ ሐሳቡና ቪዲዮን ተመልክተን ነው እንመለስ። የ13 ዓመት ልጅ አካውንት ላይ 7 ሚሊዮን ብር ካየክ ቤተሰብ የሰጠው ነው። በብዙ ወይ በተለይ አሁን ሀብታም ስትሆን እንዴት መሰለ ደሃ ያው ሀብታም ሲሆን አባት ለልጅ ብር ያስገባል 100,000 200,000 300,000 ብር ብቻ ከዛም ሰጪ ይበዛል። በናለፋ የገንዘብ ችግር የለም ሀብታም ቤት ላይ የገንዘብ ችግር የለምና ገንዘብ በሚሊዮን አለ። ሰው የ17 ዓመት ልጅ ላይ 7 ሚሊዮን ብር አካውንቱ ላይ ካየ ወይ 6 ሚሊዮን ወይ 3 ሚሊዮን ብር አካውንቱ ላይ ካየ ይሄ ልጅ ትንሽ ከፍ አድርገውና የሆነ ነገር ሳል እዚህ ደረጃ በሚሊዮን ኢንቨስት የሚያደርግን ሰው ሴቶቹ ጠንቅቀው ያውቃሉ። ማን ነው ሚሊዮነር፣ ማን ነው አቅም ያለው፣ ሄዶ ያድናሉ። የሚያድኑት ግን ይሄ ከሱ የዲዛይር ለመቀበር አይደለም። እዛ አፓርትመንት ውስጥ ቀምጠው ነው ቁጭ ስትል በሚሊዮን ነው ኢንቨስት የሚደረገው። ያ ይሄ ጾታህን እንድትቀይር ያደርጋል፣ እንኳን አመለካከት። አሁን አንዳንድ ጊዜ ገንዘብ ባይዘው ወይ ጨዋ የምትላቸው ሰዎች ገንዘብና የሆነ ነገር ስጣቸው። ማን ያዘዋለን በጣም የሚያምር ፕራዶ ስጠው፣ በጣም የሚገራርሙ ጋርዶች አንጣለት፣ እዚህ ቦታ ነው የተጠራው በለው። ታንክ ዩ ኢት ኢዝ ሪያሊቲ ባይ ዘ ወይ የእውነት ማን ያዘዋል አይደል? ኖ አንተ ብዙ ጊዜ የሚባል አንድ አባባል አለ። ለሚለፉ ሰዎች፣ ለሚጥሩ ሰዎች ይቺ ሀገር ይቺ ዓለም አትሆንም እየተባለ የማማረር ዜናን ወይም ደግሞ ምሬትን እንሰማለን ብዬ አስባለሁ። እንደዚህ አይነት ነገሮችን ታዲያ አንድ ያጋጠመኝ ነገር አለ። ጀበና አሮ አጋጥሟቸው ያውቃል? ጀበና ራሱ አሮ ቡና አይደለም ጀበናው በመድኃኒዓለም
ወሬኛም ሆና ሊሆን ይችላል፣ ሌላ ስራም እየሰራች ሊሆን ይችላል ይሄ ነገር ያጋጠማት። ነገር ግን የሚያሳዝንና የሚያስደምም ነገር ሆኖ አግኝቻለሁ። ምክንያቱም ሳይለፉ ሳይጠሩ ሳይግሩ የሚኖሩ ሰዎች፣ በደስታ ተደላድሎላቸው የሚኖሩ ሰዎች ያጋጥሙናል። ታዲያ ምን አጥፍተን ነው እኛ ብላችሁ አስባችሁ ታውቃላችሁ? ነገር ግን ሁኔታው ሌላ ሊሆን ይችላል። እቺን እናት እንደምትመለከቷት እንግዲህ በሚገርም ሁኔታ ባለቤቷ በጣም ከእድሜ ይበልጣታል። ነገር ግን ልጇን አስተኝታ ባለቤቷ ምግብ ሰርቶላት በእንደዚህ አይነት መልኩ ጽድት ያለ ህይወትን ስትኖር እንመለከታለን። እስኪ ስለዚህ ምን ትላላችሁ? ዛሬ እንግዲህ በማለዳ ልጄን አስተኝቼ ስወጣ ወደ ሳሎን ስሄድ ባለቤቴ ሽር ጉድ ይላል። ጠረጴዛው ላይ እንደዚህ አደማምቆ ልደቴ ስለነበረ ፏ አርጎ ጠበቀኝ። አታውቁት እንግዲህ ይሄ ውዱ ባለቤቴ ነው። ለጠይቃችሁኝ ጥያቄ መልስ ይሆናል ብዬ አስባለሁ። ባልሽ ነው አያትሽ ነው ቅድመ አያትሽ ላላችሁ ሁሉ በጣም ማከብረው የሚያከብረኝ ውዱ ባለቤቴ ነው። በዚህ አጋጣሚ ይሄ ነገር የሚያመላክተው ወጣቱ ስራን መስራት እንዳልቻለ ወይም ደግሞ ቤተሰብን መመስረት እንዳልቻለ ማስተዳደርን እንዳልቻለ ነው። ታዲያ ምን እያደረገ ነው ወጣቱ? እስኪ ሁሉንም ባይወክልም ሁሉንም ወጣት ባይወክልም 1 5 6 ወጣቶችን ተመልክተን እንመለስ። እኔ ዝምታ ነው መልሴ። እኔ ዝምታ ነው መልሴ። እናንተ ያላችሁን አስተያየትና የተገረማችሁበትን መንገድ ኮሜንት ሴክሽን ላይ አስፍሩልኝ። ከዚህ ጋርም ተያይዞ ብዙ አባቶች እንግዲህ በጣም እንደሚወደዱና በቁጥር የሚበልጡት በጣም ለልጆቻቸው ጥሩ መሆናቸውን አምናለሁ። ነገር ግን የሀበሻ ወንድ ክፋቱ ማለት ነው ለልጁ ምግብ አልቆርጥም አስቤዛ አልቆርጥም ብሎ እስከዚህ ካረባቱን ቁቅ አድርጎ ፍርድ ቤት ይቆማል። ከዛ ደግሞ ቁርጥ ቤትና ድራፍት ቤት ገብቶ ብሎ ሙሉ ቤት ከፍሎ ይወጣል። እንደዛ አይነት ሰው ጓደኛ የምታረጉ ሰዎች ለሊት አይኮሰኮሳችሁም? ለገዛ ልጁ ካላንቺ ካለኔ ካለ ምናምን ብሎ ያገባትን ሚስት ክዶ ልጅ እሷ ላይ ጥሎ የወለደ ልጁ ካንጀቱ ልጁን እንኳን ምግብ ሳያበላ እናንተን ስጋብዝና ድራፍት አብራችሁ ስትግጡ ማለት ድራፍቱ ደምደም አይላችሁ ይሁን አይኮሰኮሳችሁ? አይበሻ ወይኔ አበሻ እግዚአብሔር እኮ ማለት መብረቅ አልጣለብንም እንደኛ ስራ ፍርድ ቤት ደረትን ነፍተ ቡጉንጭ ቂጤ ላይ ወጥቷል፣ ኩላሊቴ ፈርሷል፣ እኔ ታማሚ ነኝ። ለልጅ ምግብ ላለመስጠት ቡጉንጭ ራስ ላይ ስታወጣ ትዳር ላይ ፍቾች እንግዲህ በመጀመሪያ ሊያሰናክሉ የሚችሉት ወይም ሊጎዱ የሚችሉት ልጆችን መሆኑ እርግጥ ነው። ታዲያ በዚህ ሳምንት የተሰማ አንድ አስደንጋጭ ነገር አለ። የብዙዎችን ዘፈን በማቀናበር የሚታወቀው ዳዊት ጥላሁን የቴዲ አፍሮን እንደዚሁም የተለያዩ ዘፈኖችን በማቀናበር የሚታወቀው ዳዊት ጥላሁን እንግዲህ ትዳሩን ቆሻሻ መጣያ ውስጥ ሲጥል ተመልክተናል። ለምን እንዴት የሚለውን እንመልከት። አዲስ መረጃ ልንገራችሁ። ታዋቂው አቀናባሪ ዳዊት ጥላሁን የሰርግ ፎቶዎቹንና የፍቅር ስጦታዎቹን ቆሻሻ መጣያ ውስጥ ሲጨምር የሚያሳይ ቪዲዮ ለቋል። የ3 ዓመቱ ትዳር በከባድ ውዝግብ የተጠናቀቀ ይመስላል። ዳዊት ትዳሩን ድራማና ፊልም ሲል የጠራው ሲሆን እኛ የድራማ ሰዎች አይደለንም፣ ወደ አክሽን እንገባለን በማለት የሰርግ ፎቶዎችን አውጥቶ በምታዩት መልኩ ጥሎታል። ባለቤቱን ጽዮን ተፈሪንም ሙሉ በሙሉ በማይመለስ ሁኔታ ተለውጣለች ሲል በሳይንሳዊ ቋንቋ ኬሚካል ቼንጅ ሆናለች ብሏታል። በጣም በሚያስደነግጥ ሁኔታ መቃብራችሁን እዚህ ፈጽመናል በሚል ቃል ነው ግንኙነቱ ማክተሙን ያወጀው። እናንተ ምን ትላላችሁ? በትዳር ውስጥ አለመግባባት ቢኖርም እንዲህ ፎቶን ቆሻሻ ላይ መጣል ተገቢ ነው? ኮሜንት ላይ ተወያዩበት። ሙሉን ቪዲዮ ለመመልከት ባዮ ላይ ባለው ሊንክ ገብታችሁ ታገኙታላችሁ። መልካም ጊዜ። ሶሻል ሚዲያ ላይ ያለ ህዝብ ሁሉም በጋራ ተስማምቶ እንግዲህ በሁለት ራቁታቸውን በተያዩ ሰዎች መካከል አንገባም ተባብለዋል። እስኪ ለማንኛውም አጋጣሚውን እንመልከተው። ውስጥ ያለው በሙሉ I am so happy to have you in my life. መልካም ፋሲካ ውስጥ ምናምን ያልቻል ቤት you my life ከነ ድራማው እኛ ደግሞ የድራማ ሰዎች አይደለንምና ቀጣለን የአክሽን ሰዎች ነንና
ወደ አክሽን እንገባለን። ያው እነዚህ በሙሉ ተከታታይ እንትኑ ቤት ውስጥ ተለጥፈው የነበሩ ናቸው። ያረግን እንሸኛለን ማለት ነው። ሳሎን የነበረው ነው ይሄ። አጠቃላይ እንዲያርገን አንገርግበን እዚህ ሁሉ ካየነውና ከሰማነው ነገር እስካሁን ድረስ ካስተዋላችሁት ኮሜንት ሴክሽን ላይ የጻፋችሁልኝ በህይወት ተሞክሮ ካስተዋለው እንደዚሁም ደግሞ ምንም ያላደረግነው መጥፎ ነገር በማለት ሰሞኑን ሆኖ የነበረውን ግለሰብ ተመልክተነው እንመለስ። ያልሞከርነው ክፋት ምን አለ እዚህ ሀገር? እንደ ስታሊን ሰው ዘቅዝቀን ገርፈናል። እንደ ሂትለር ዘር ተኮር አጥፍተናል። እንደ ፒኖቼት ሰው አሳደናል። እንደ ጋዳፊ ነው ወይስ እንደ ሳዳም ያልሆን ነው? ሁሉንም እዚህ ሀገር ሞክረናል። እንደ አይሁድ ሰው እርቃኑን ሰቅለናል። እንደ እስጢፋኖስ በድንጋይ ቀጥቅጠን ገለናል። በዚህች ሀገር ያልሞከርነው ነገር የለም። ዝርፊያ እንኳ ቢሆን ሰው ካለው ላይ ይሰርቃል የተወሰነ። እኛ አገሪቱ ያላትን ሰርቀናል። ዝርፊያ ነው፣ ቶርቸር ነው፣ መለያየትን ነው፣ ማፈናቀልን ነው፣ በዘር መለያየትን ነው። የትኛው ነው ያልሞከርነው? በነገራችን ላይ እነዚህን ሁሉ ብንደምራቸው እንደ ፖለቲካ አስተሳሰብ ቢሆን ኑሮ ኢትዮጵያ መጥፋት የነበረባት አሁን አልነበረም። እዚህ ብዙ ምሁራን አላችሁ። በደንብ ታሪኩን ብናጠነው ሩዋንዳውያን በዘር ተጨፋጭፎ 800,000 ሰው በገጀራ ያለቀው በአንድ ሬዲዮ ፕሮግራም ነው። የሚገርማችሁ ያን ሬዲዮ ፕሮግራም የተዘራውን ዘር ብታስቡት ኢትዮጵያ ውስጥ ከተዘራው ዘር በጣም ትንሽ ነው። የኛ ይከፋል ግን አለን እንዳገር። ሶማሌ መንግስት አልባ ሆነ የተበታተነችበትን ኬዝ ብትወስዱ እኛማ ከዛ አልፈን ይደናል። ሶሪያ በርስ በርስ ጦርነት የገባችበትን መነሻውን ኬዝ ብትወስዱ ኢትዮጵያ ውስጥ ከሆነ ያ ጉዳይ ከሆነ ዘመን አልፎታል። ምንድነው ታዲያ አሁን አንድ ላይ ያኖረን? የኔ እምነት ቅድም ወንድሜ የተናገረው ሳይንሳዊ ፖለቲካዊ አውትሉክ ቢሆን አሁን የምነግራችሁ ደግሞ ዲያዘር አውትሉክ ስፒሪቹዋሊ እንየው ነው። በዚህች ሀገር እስካሁን ድረስ ክፋቱን ሁሉ አድርገናል። አሁን የቀረን ጥቃቅን ክፋቶች አሉ ገና የምንጨርሳቸው ትንንሽ። ዋና ዋናዎቹን አድርገናል። አይ ቲንክ አሁን እንግዲህ ዋና ዋና የሚባል ምንድን ነው? ጅምላ መቃብር አለን። ከአንድ ቦታ ወደ አንድ ቦታ በጨለማ መኪና ጭነን ሰደናል፣ ገርፈናል፣ የሀገሪቱን ሀብት ወደ ውጭ ልከናል። እኛ ሰይጣን በምድር ካስተማረው ክፉ ስራ ያልሞከርነው ምን አለ? ሁሉንም አድርገናል። አሁን እንግዲህ ልብ በሉ፣ እንደ ሰው ከእንግዲህ በኋላ የሚቀረ በጎ ስራ ብቻ ነው። ምንም ሽራፍ የሆነች ስህተት የለችውም እላለሁ በዚህ ሰውዬ ንግግር። ከላይ እንጂ ጻድቅ የምንመስለው ውስጣችን ቢመረመር ሁላችንም የሆነ የጠቆረ ነገር አለን። ለማንኛውም ባክግራውንዳችንን ወደ ኋላ ትተን አሪያ አርገን ልንይዛቸው ከሚገቡ ሰዎች መካከል ወደፊት ማለት ነው አንዷን ተመልክተን እንመለስ። ውበት ማርኮኛል ስትለጥፍ ዘርጋ ጆሲዬ ጉብላጄ የልቤ ትርታ ፍቅር ይፈረደኝ አንተን ያማ ጆሲ መውደድ የወዛወዘው ጆሲዬ ይሉኝታ ያጣ ወዳጅ ጆሲዬ ለሐሜት ጊዜ የለው ጆሲዬ በናፍቆት ይጎዳዋል ጆሲዬ በአጋጣሚ ቅያሜ ጆሲዬ በክፍር ባወረደህም ጆሲዬ አማነኛ ታመንታ ጆሲዬ በክፉ ለነሳህ ጆሲዬ። በተጨማሪም ቬሮኒካ አዳነ በዚህ መልኩ አስደንጋጭ የሆነ አሽሙር ገጥሟታል። ኢቢኤስ ላይ እንመልከተው።
እስኪ ይሄን ቪዲዮ ይወስኪ። አሁን ለምሳሌ አይሆንም ተብሎ የተከለከለ ነገር ሲሄድ ግንባሬ ይስተካከላል ማለት እሺ ይሉኛል። ምንም ነገር እና ወጣ ያለ ነው ወጣ ያለ that one there was a violation. Personally, I wouldn't have it. ዘና እንዳላችሁበት አልጠራጠርም። ሌላ የምትዝናኑበትን አንድ ነገር ልጋብዛችሁ። እንግሊዘኛ ዕውቀት ነው ወይስ አይደለም ብላችሁ ታምናላችሁ? በመጀመሪያ እስኪ ዴቢቱን አሁን እንጀምረው። በቀጣይነት ግን የማሳያችሁ እናት በእርግጠኝነት ዕውቀት እንዳልሆነ እንግሊዘኛ የምታስረዳ ይመስለኛል። እስኪ አብረን እንመልከታችሁ። My brother. My brother, you are my brother. She's my sister. What's your name? My name is Desalesh Wetlamu. She's the Dayo Sunga. What do you do? My mom, the children. Seriously not, but Take in the mala. Kambasan kule. Kambasan kule. Yes. calculation after on there. I'm going to just say no. Halo kule. Teso kambasan kule. Torgome teso bi. Kulat. Torgome. Ini. Ah. Sini. Ah. Desalesh Wetlamu. Aishi. Mama. Aishi. My name is Desalesh Wetlamu. I Aishi. can't tell you on that. My sister name is at the first time working telecommunication 10 years dramas all the time. ዛሬ እንግዲህ ይላችሁ ከመጣቸው ቪዲዮዎች መካከል እነዚህ ነበሩ። በቀጣይም እንግዲህ ቶሎ እንዲደርሳችሁ እንደዚሁም ደግሞ መውደዳችሁን ለማሳወቅ ላይክ ማድረጋችሁን ሳትረሱ ቪዲዮ ቶሎ እንዲደርሳችሁም ሰብስክራይብ ያደርጋችሁ። በቀጣይ ቪዲዮ እስከማገኛችሁ ድረስ ቸር ቆዩልኝ።